ብራዚል ከዓለም አምስተኛ ከደቡብ አሜሪካ አህጉር አንደኛዋ ሰፊ ሀገር ናት። ከ12ቱ የደቡብ አሜሪካ ሀገራት ከ10ሩ ጋር ድንበር ትጋራለች። 60 ከመቶ የአማዞን ጫካን የምታስተዳድረው ብራዚል የዓለማችንን 20 ከመቶ ኦክሲጅን ታመርታለች። በቡና ምርት ላለፉት 150 ዓመታት የዓለማችን ቁጥር 1 ሀገር ናት። ከሩብ በላይ የሚሆነውን የዓለም ቡና እያመረተች ትልካለች። በስኳርና በብርቱካን ምርት፣ በበሬ ስጋ፣ በአኩሪ አተርና የዶሮ ስጋን ኤክስፖርት በማድረግ ዓለም ላይ የሚወዳደራት ሀገር የለም። ብራዚል ብቻዋን 42 ከመቶ አኩሪ አተር፣ 20 ከመቶ የበሬ ስጋና ከ5.2 ሚሊዮን ሜትሪክ ቶን በላይ የዶሮ ስጋን ወደ ውጭ ትልካለች። በታዳሽ ኃይል አጠቃቀም የተጨበጨበላት ሀገር ናት። በብራዚል ሸንኮራ አገዳ ስኳርም ነዳጅም ይሆናል። ሸንኮራ አገዳው ስኳር ካመረተ በኋላ ተረፈ ምርቱ ወደ ኢታኖልነት ይቀየራል። ኢታኖል ለመኪና ነዳጅነት፣ ለምግብ ማብሰያነትና ለተለያዩ ግልጋሎቶች ይውላል። በብራዚል 56 ከመቶ የኤሌክትሪክ ኃይል የሚመነጨው ከሃይድሮ ፓወር ነው። በእነዚህና በሌሎች አማራጮች የምትመራው ብራዚል ለኤሌክትሪክ ኃይል 89 ከመቶ፣ ለአጠቃላይ የኃይል አቅርቦት ደግሞ 50 ከመቶ የሚሆነውን የምታገኘው ከታዳሽ ኃይል ነው። ብራዚል ዓለማችን ላይ ምርጥና ግዙፍ ከሚባሉ የአውሮፕላን አምራቾች አንዱ የሆነው የኢምባሪየር መገኛ ናት። የዜጎቿ ቁጥር ከ213 ሚሊዮን በላይ ደርሷል። ብራዚል በዓለም ላይ በህዝብ ብዛት 7ኛ ደረጃ ላይ ትቀመጣለች። በደቡብ አሜሪካ ትልቁን የህዝብ ቁጥር የያዘች ሀገር ናት። ይሁንና ከዜጎቿ ከ99 ከመቶ በላይ የሚሆኑት ዘራቸው ከአፍሪካ፣ አውሮፓና እስያ ሀገራት የሚመዘዝ ነው። የሀገሬው ጥንታዊ ተወላጅ ወይም ኢንዲጂኒየስ ብራዚሎች ከጠቅላላው ህዝብ 0.6 ከመቶ ብቻ ናቸው። በቁጥር ከ1 ሚሊዮን ብዙም አይዘሉም። የሚገርመው ግን በቁጥር 1 ሚሊዮን ቢሆኑም ከ300 በላይ የተለያዩ ጎሳዎች አሏቸው። ከብራዚል ዜጎች ከፍተኛውን ቁጥር የሚይዙት ፓርዶ ይባላሉ። የአውሮፓ፣ የአፍሪካና የአገሬው ተወላጅ ዘር ያለባቸው ቅልቅል ናቸው። በቁጥር ከ45 ከመቶ በላይ ይሆናሉ። ፍራንኮ ነጭ ብራዚሊያውያን ሲሆኑ አብዛኛዎቹ የአውሮፓውያን ዘሮች ናቸው። እነሱ 43 ከመቶ ይሆናሉ። ብራዚል ዓለማችን ላይ ከጃፓን ውጪ ከፍተኛ ቁጥር ያላቸው ጃፓናውያን የሚኖሩባት ሀገር ናት። በብራዚል ምንም እንኳን ከህዝቡ ከ10 ከመቶ በላይ የሚሆኑት ፕሬት ወይም ጥቁር አፍሪካዊ ዘር ያላቸው አፍሮ ብራዚሊያን ቢሆኑም ልክ እንደ አውሮፓና አሜሪካ ሀገራት ሁሉ ጥቁሮች በፖለቲካና ማህበራዊ ህይወት መገለል የተለያዩ ጫናዎች ይደርሱባቸዋል። ሪፖርቶች እንደሚያሳዩት ከሆነ በአንዳንድ የብራዚል ግዛቶች ዛሬም ጥቁሮችን በባሪያ ሂሳብ ማሰብ አልቀረም። ልብ ያድርጉ፣ ብራዚል በዓለም ላይ በባሮች ንግድ ከፍተኛ ቁጥር ያላቸውን አፍሪካውያን የተቀበለች በኋላም ባርነትን በማቆም ደግሞ ከምዕራቡ ዓለም የመጨረሻዋ ሀገር ናት። ብራዚል ውስጥ በአብዛኛው የኢኮኖሚ ደረጃዎት የሚወሰነው በቆዳ ቀለምና በዘሮት ልክ ነው። ነጭና አውሮፓዊ ዘር ካሉት ቅድሚያ ይሰጡታል። በመሃል ከተሞች ያለ ሰቀቀም መኖር፣ ከፍተኛ ክፍያ በሚያስገኙ ስራዎችም ላይ ያለ ግርግር መቀጠር ይችላሉ። በአንጻሩ ጥቁር ፕሬት ከሆኑ ደግሞ ዕውቀቶት ከቁብ ሳይቆጠር ለጉልበት ሥራ ለአነስተኛ ክፍያና በየሄዱበት ቀዳሚ የወንጀል ተጠርጣሪ ይሆናሉ። እንኳንስ የሀገሪቱ ጥቁር ዜጋ ሆነው ይቅርና ብራዚልን ለመጎብኘት የመጡ ጥቁር ቱሪስት ቢሆኑም ይህ መገለል በመጠኑም ቢሆን አይቀርሎትም።